በደረሰ አሰቃቂ ሄሊኮፕተር መከስከስ አደጋ የበርካታ ሰዎች ሕይወት ማለፉ ተገለጸ። በሌላ በኩል በደረሰ የጀልባ መገልበጥ አደጋም በመቶዎች የሚቆጠሩ ስደተኞች ሕይወታቸው ማለፉ ተሰምቷል። በዝርዝር እናጋራችኋለን። የክህሎት አቅም የሚያሳድግ አዲስ የአካቶ ትምህርት መመሪያ ይፋ ሆነም። በመመሪያው የተካተቱ ዝርዝር ጉዳዮችን የምናጋራችሁ ይሆናል። የኢትዮጵያ ብሔራዊ ባንክ ልዩ የዓመቱን ማጠቃለያ የውጭ ምንዛሬ ጨረታ ሊያካሂድ መሆኑን አስታወቀም። ለመሆኑ ባንኩ ለማጠቃለያ ጨረታው ስንት ዶላር ያቀርባል? በዝርዝር የምናጋራችሁ መረጃችን ነው። ጉባኤው ከቀረቡለት የሕገ መንግሥት የትርጉም አቤቱታዎች መካከል ከ90 በላይ የሚሆኑት ላይ የውሳኔ አቅጣጫ አስተላልፏል። በዝርዝር እናጋራችኋል። ነዋሪዎች ባሉበት ሆነው መታወቂያን የሚያድሱበት አዲስ አሰራር ሊተገበር መሆኑ ተሰምቷል። በዝርዝር ይዘነዋል። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 17 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር። በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ። ነዋሪዎች ባሉበት ሆነው መታወቂያቸውን የሚያድሱበት ፐብሊክ ፖርታል ስራ ሊጀምር መሆኑን አገልግሎቱ አስታወቀም። የብሔራዊ ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች ባሉበት ሆነው መታወቂያቸውን የሚያድሱበት ፐብሊክ ፖርታል አገልግሎት ወደ ተግባር ሊውል ስለመሆኑን አስታውቋል። በዚህም የአዲስ አበባ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርቲፊኬት ማውጣት የሚችሉበት ዲጂታል ፖርታል የተዘጋጀ በመሆኑ በቀጣይ ይህንን ለማስጀመር እየተሰራ መሆኑን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በዚህም ስርዓት መሰረት የቤት ባለቤቶች ለአከራዮቻቸው ወይንም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። ይህ አሰራርም በወረዳ ቢሮዎች የሚታየውን ረጃጅም ሰልፍና እንግልት በእጅጉ እንደሚቀንስ ታምኖበታል የተባለው። በመሆኑም ነዋሪዎች መታወቂያቸውን ወይንም ሰርቲፊኬታቸውን ለመውሰድ ብቻ በአካል መሄድ እንዲያስችላቸው ያደርጋል ተብሏል። የአካል ጉዳተኞችን የክህሎት አቅም የሚያሳድግ አዲስ የአካቶ ትምህርት መመሪያ ይፋ ሆነም። የሥራና ክህሎት ሚኒስቴር ከኢትዮጵያ የአካል ጉዳተኞችና ልማት ማዕከል ጋር በመተባበር አካል ጉዳተኞችን በቴክኒክና ሙያ ስልጠና ይበልጥ ተደራሽ የሚያደርግ የአካቶ ትምህርት መመሪያን ይፋ አድርጓል። ሚኒስቴሩ ይፋ ያደረገው የመመሪያ ዋና ዋና ዓላማዎች ደግሞ የአካል ጉዳተኞችን የቴክኒክና ሙያ ስልጠና ተደራሽነት ማረጋገጥ፣ ክብር ያለው ወይንም አካታችነት ያለው የሀገር ውስጥና የውጭ የሀገር ስራ ስምሪት መፍጠርና ለአካል ጉዳተኞች ምቹ የስራ አካባቢን ማመቻቸት መሆኑ ተገልጿል። በዚህም ደግሞ አካል ጉዳተኛ ወገኖችን በክህሎት ማብቃት ከተቻለ የበለጠ ምርታማ መሆን ይቻላል ሲሉ የስራና ክህሎት ሚኒስትር ዴኤታው ዶክተር ተሻለ በሬቻ ተናግረዋል። በመሆኑም መመሪያው በፍጥነት ተግባራዊ እንደሚሆን ሚኒስቴር መስሪያ ቤቱ አስፈላጊውን ክትትልና ድጋፍ ያደርጋል
ያደርጋልም ተብሏል። በተጨማሪም መንግስት ለአካል ጉዳተኞች የሰጠው ትኩረት ከፍተኛ ነው ያሉት የኢትዮጵያ የአካል ጉዳተኞችና ልማት ማዕከል ዋና ዳይሬክተር ዶክተር ጌታሁን ስምዖን በበኩላቸው አዲሱ መመሪያ አካል ጉዳተኞች በእውቀት ላይ የተመሰረተ ተግባር እንዲያከናውኑና ውጤታማ እንዲሆኑ ያስችላቸዋልም ብለዋል። ይህ መመሪያ ቀደም ሲል የጸደቀውን ሀገር አቀፍ የትምህርትና ስልጠና ፖሊሲ መሰረት በማድረግ የተዘጋጀ ስለመሆኑም ተገልጿል። ጉባኤው ከቀረቡለት የህገ መንግስት የትርጉም አቤቱታዎች መካከል 98 በሚሆኑት ላይ ተወያይቶ ውሳኔ አስቀመጠ። የኢፌዴሪ ህገ መንግስት ጉዳዮች አጣሪ ጉባኤ ይህን ውሳኔ ያስቀመጠው ትላንት ሐሙስ ታህሳስ 16 ቀን 2018 ዓ.ም ባደረገው መደበኛ ስብሰባ ነው። በዚህም በአጣሪ ጉባኤ ጽህፈት ቤቱ የህገ መንግስት ተመራማሪዎችና በሁለቱ ንዑስ አጣሪ ጉባኤዎች አስፈላጊው የቅድመ ምርምራና ማጣራት ተደርጎባቸው ከቀረቡለት የህገ መንግስት የትርጉም አቤቱታዎች መካከል በቁጥር 98 በሚሆኑት ላይ ተወያይቶ ውሳኔና አቅጣጫ አስቀምጧል። ጉባኤው በዕለቱ ከተወያየባቸው ህገ መንግስታዊ የትርጉም አቤቱታዎች መካከልም 88 የሚሆኑ ጉዳዮች ላይ ምንም አይነት የህገ መንግስት ጥሰት ስላልተገኘባቸው የህገ መንግስት ትርጉም አያስፈልጋቸውም በማለት ውሳኔ መስጠቱን ገበያ ሚዲያ ከኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ ያገኘው መረጃ ያመለክታል። እንዲሁም በሌሎች 10 ጉዳዮች ላይ ደግሞ ተጨማሪ መረጃ በማሰባሰብ ጥናት ተደርጎባቸው በቀጣይ ደግሞ ለውሳኔ እንደሚቀርቡ ጉባኤው አቅጣጫ አስቀምጧል። የኢፌዴሪ የህገ መንግስት ጉዳዮች አጣሪ ጉባኤ በህገ መንግስቱ አንቀጽ 82 መሰረት የተቋቋመና 11 አባላት ያሉት ህገ መንግስታዊ ጉዳዮችን የማጣራት ስልጣን በህገ መንግስቱ አንቀጽ 84 መሰረት የተሰጠው ተቋም መሆኑ ይታወቃል። የወርቅ ዋጋ ከ$100 በላይ ጭማሪ ማሳየቱ ተገለጸ። የወርቅ ዋጋ አሁንም ጭማሪ እያሳየ ሲሆን ከቀናት በፊት ከ$4400 በላይ ተሸጦ የነበረው አንድ ወቄት ወርቅ ዛሬ ከ$100 በላይ ጭማሪ አሳይቷል። በዚህም አንድ ወቄት ወይንም 28.3 ግራም ወርቅ 4561.4 የአሜሪካ ዶላር እየተሸጠ ሲሆን ይህም ደግሞ የምንጊዜውም ከፍተኛ ዋጋ ሆኖ ተመዝግቧል የተባለው። የወርቅ ዋጋው በቀጣዩ የፈረንጆች ወር በኒውዮርክ ተደራሽ የሚሆንበት ዋጋ አሁን ካለው ላይ በቀጣይ ሳምንት ጭማሪ ሊኖረው እንደሚችልም የገበያ ትንበያ ባለሙያዎች አስረድተዋል። በዚህም ለዋጋው መጨመር የአሜሪካ ማዕከላዊ ባንክ ወለድ ምጣኔ መቀነስ፣ ዓለም አቀፉ የፖለቲካ ውጥረት፣ ወርቅን ከስጋት ነፃ እንደሆነ ተቀማጭ ንብረት መመልከት እንዲሁም ግምታዊ ንግድና ገበያ መቆሙ ምክንያት ናቸው ተብሏል። በሌላ በኩል ሰሞኑን በዓለም አቀፍ ገበያ የወርቅ ዋጋ ከመቼውም ጊዜ በላይ ከፍተኛ ዋጋ በማሰባሰብ ለመጀመሪያ ጊዜ የአንድ አውንስ ዋጋ ከ$4400 በላይ መሻገሩ ይታወሳል። በተጨማሪም ወርቅን ተከትሎ የብር ዋጋም በ3.3 በመቶ በማደግ በታሪክ ከፍተኛ የተባለለት ጭማሪ ያሳየ ሲሆን አንድ አውንስ ብር ደግሞ $69.44 ሆኖ ተመዝግቧል። የኢትዮጵያ ብሔራዊ ባንክ ልዩ የውጭ ምንዛሬ ጨረታ እንደሚያካሂድ አስታወቀም። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠቃለያ ምክንያት በማድረግ ነገ ቅዳሜ ታህሳስ 18 ቀን 2018 ዓ.ም ልዩ የውጭ ምንዛሬ ጨረታ እንደሚያካሂድ አስታውቋል። በዚህ ልዩ ጨረታ ላይ ደግሞ 150 ሚሊዮን የአሜሪካ ዶላር ለገበያ እንደሚያቀርብ ዛሬ ባወጣው መግለጫ የገለጸው ባንኩ ይህ ልዩ ጨረታ እየተካሄደ ያለው ባንኩ በየ2 ሳምንቱ የሚያካሂደውን መደበኛ የውጭ ምንዛሬ ጨረታን ተከትሎ መሆኑን ገልጿል። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ ማረጋጋት እንደሆነ ተጠቅሷል።
በሌላ በኩል የኢትዮጵያ ብሔራዊ ባንክ በ12ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለውን $50 ሚሊዮን ለሽያጭ ማቅረቡን ከ2 ሳምንት በፊት በሰጠው መግለጫ ማስታወቁ ይታወሳል። በዚህ የውጭ ምንዛሬ ጨረታም ታዲያ በአጠቃላይ 17 ባንኮች የውጭ ምንዛሬው ላይ የተሳተፉ ሲሆን $1 በአማካኝ 154 ብር ከ39 ሳንቲም ሆኖ መመዝገቡ አይዘነጋም። የመሬት አስተዳደር ስርዓት ከፋይዳ ዲጂታል መታወቂያ ጋር ሊተሳሰር መሆኑ ተገለጸ። የግብርና ሚኒስቴር ብሔራዊ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን የብድር አቅርቦት ተጠቃሚነት ለማሳደግ እየሰራ መሆኑን አስታውቋል። ጥሩ ይህንን ያስታወቀው በማዕከላዊ ኢትዮጵያ ክልል የአርሶ አደሮች የፋይዳ ዲጂታል መታወቂያ ምዝገባ ማስጀመሪያ ንቅናቄ ባካሄደበት ወቅት ነው። በዚህም የዲጂታል ኢትዮጵያ ትግበራ አካል የሆነው የዲጂታል መታወቂያ አገልግሎት ለአርሶ አደሩ ተደራሽ ለማድረግ በትኩረት ይሰራል ሲሉ በሚኒስቴር መስሪያ ቤቱ የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል ተናግረዋል። በዚህ መሰረትም ለአርሶ አደሩ የብድር አቅርቦት ለማመቻቸት በማሰብ የፋይዳ መታወቂያ አገልግሎት መስጠት መጀመሩን አመላክተዋል። መንግስት ዲጂታል ኢኮኖሚን እውን በማድረግ የፋይናንስ ተደራሽነትን ለማስፋት የጀመረውን ጥረት በማሳካትም የአርሶ አደሩን ተሳታፊነትና ተጠቃሚነት ለማረጋገጥ ትኩረት ተሰጥቷል ሲሉም ገልጸዋል። በዚህም ብሔራዊ የመሬት አስተዳደር መረጃ ስርዓት በ516 ወረዳዎች ከ32 ሚሊዮን በላይ ማሳ መመዝገቡንና የመሬት ባለቤትነት ምስክር ወረቀት ተደራሽ መደረጉንም ተናግረዋል። በመሆኑም አርሶ አደሩ ባስመዘገበው የመሬት መጠንና ሀብት ደግሞ የገንዘብ ብድር እንዲያገኝም የፋይዳ ዲጂታል መታወቂያ አስፈላጊ መሆኑ ተገልጿል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በደረሰ አሰቃቂ የሄሊኮፕተር መከስከስ አደጋ የበርካታ ሰዎች ሕይወት ማለፉ ተገለጸ። ታንዛኒያ በሚገኘው የአፍሪካ ትልቁ ተራራ ኪሎማንጃሮ ላይ በደረሰ የሄሊኮፕተር አደጋ የ5 ሰዎች ሕይወት ማለፉን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። አደጋው የደረሰው ሄሊኮፕተሩ በተራራው ላይ በረራ እያደረገ ባለበት ወቅት መሆኑን አልጀዚራ ዘግቧል። እንደ ባለስልጣኑ መግለጫ ከሆነ ደግሞ በአደጋው ሕይወታቸው ካለፈው 5 ሰዎች መካከል 4ቱ የውጭ ሀገር ዜጎች ሲሆኑ አንደኛው ደግሞ ታንዛኒያዊው የሄሊኮፕተሩ አብራሪ መሆኑ ተነግሯል። የኪሎማንጃሮ ተራራ በየዓመቱ በሺዎች የሚቆጠሩ ጎብኚዎችን የሚያስተናግድ በመሆኑም እንዲህ መሰል አደጋዎች በቱሪዝም ዘርፉ ላይ ያለው ተጽዕኖ ከፍተኛ እንደሆነም ይገመታል። የአቪዬሽን ባለስልጣኑ በአደጋው ሕይወታቸውን ላጡ ቤተሰቦች መጽናናትን የተመኘ ሲሆን አደጋው የደረሰበትን ትክክለኛ መንስኤ ለማወቅ ዓለም አቀፍ የደህንነት ደንቦችን የተከተለ ምርመራ መጀመሩን አስታውቋል። ሄሊኮፕተሩ ከመከስከሱ በፊት እሳት እንደተነሳበት የሚጠቁሙ ያልተረጋገጡ መረጃዎችም እየወጡ ሲሆን ከዚህ ቀደም መሰል አደጋ በኪሎማንጃሮ ተራራ ላይ የተመዘገበው እንደ አውሮፓውያን አቆጣጠር በ2008 እንደነበረ ዘገባው ጠቁሟል። በሜዲትራኒያን ባህር በደረሰ የጀልባ መገልበጥ አደጋ 116 ስደተኞች ሕይወታቸው ማለፉ ተገለጸ። በሜዲትራኒያን ባህር ላይ በደረሰ እጅግ አሳዛኝ የጀልባ መገልበጥ አደጋም 116 ስደተኞች ሕይወታቸው ማለፉን የሰብአዊ መብት ተሟጋቾች ድርጅት አስታውቋል። እንደ ዴይሊ ኤክስፕረስ እና ሌሎች ዓለም አቀፍ የዜና ምንጮች ዘገባ ከሆነም ከጠቅላላው ተጓዦች መካከል በሕይወት የተረፈው አንድ ሰው ብቻ መሆኑም ተገልጿል። ጀልባዋ 117 ስደተኞችን አሳፍራ የተነሳችው ከሊቢያ የባህር ጠረፍ
ዝዋራ ከተባለ አካባቢ ባለፈው ሳምንት ታህሳስ 9 ቀን 2018 ዓ.ም እንደነበር ታውቋል። ይሁን እንጂ ጉዞ በጀመረች በጥቂት ሰዓታት ውስጥ ባህሩ ላይ በተነሳ ከፍተኛ ንፋስና አስከፊ የአየር ሁኔታ ምክንያት ጀልባዋ ልትገለበጥ ችላለች ነው የተባለው። የአደጋው መረጃ ዘግይቶ ሊታወቅ የቻለው ደግሞ ብቸኛው የተረፈ ሰው በታንዛኒያ አሳ አጥማጆች ተገኝቶ ምስክርነቱን ከሰጠ በኋላ ነው ተብሏል። አላርም ፎንና ሲዎች የተባሉ ድርጅቶች እንደገለጹት ከሆነ ደግሞ ጀልባዋ አደጋ ላይ መሆኗን የሚያሳውቅ የድረሱልን ጥሪ ቀደም ብሎ ደርሷቸው የነበረ ቢሆንም በወቅቱ የነበረው የአየር ሁኔታ አስቸጋሪ መሆንና የባህር ጠረፍ ጠባቂዎች ፈጣን ምላሽ አለመስጠት ለሟቾች ቁጥር መብዛት ምክንያት ሆኗል ሲሉም ወቅሰዋል። በዚህ ዓመት ብቻ በሜዲትራኒያን ባህር ሕይወታቸውን ያጡ ስደተኞች ቁጥር ከ1700 በላይ መድረሱን የዓለም አቀፉ የስደተኞች ድርጅት IOM ያሳወቀም ሲሆን አብዛኞቹ ተጓዦች ደግሞ ከሱዳን፣ ከሶማሊያ፣ ከናይጄሪያና ከካሜሮን የተነሱ እንደሆኑ ተገልጿል። ከመካከለኛው ሜዲትራኒያን ማለትም ከሊቢያ ወደ ጣሊያን የሚደረገው ጉዞ በዓለም ላይ እጅግ አደገኛ የስደት መስመር ሆኖም ቀጥሏል። ይህ አደጋ በአውሮፓ ሀገራት ዘንድ የስደተኞችን ሕገወጥ ዝውውር ለመቆጣጠርና የፍለጋ ስራዎችን ለማጠናከር አዲስ ውይይት እንዲቀሰቅስ አድርጓልም ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እንደዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ።